ታሪካችን የሚጀምረው በዓለማችን ላይ ታይቶ የማይታወቅ አዲስና ሚስጥራዊ ቫይረስ ነው። ይህ ቫይረስ እንደ ሌሎች በሽታዎች የሰው ልጅ አካል አይጎዳም ወይም አያጎድልም። ነገር ግን እጅግ አስፈሪ የሆነ አንድ ነገር ያደርጋል። የሰዎችን ትዝታና ታሪክ ክፍል በሙሉ ያጠፋል። ቫይረሱ የያዘው ሰው ያለፈውን ህይወቱን፣ ማንነቱን፣ ቤተሰቡን፣ የሰራውን ስራና ያጠናውን ትምህርት በሙሉ በሰከንዶች ውስጥ ይረሳል። በዚህ ምክንያት ዓለም ላይ ትልቅ ምስቅልቅል ተፈጥሯል። ትምህርት ቤቶች፣ መንግስታት፣ ፋብሪካዎች፣ ስራዎች እና የቀድሞ የሰው ልጅ ስልጣኔ በሙሉ በአጭር ጊዜ ውስጥ ፈረሱ። ሰዎች በየቀኑ ሲነቁ ትላንት ምን እንደተፈጠረ ወይም ማን እንደሆኑ ጨርሰው አያውቁም። ይህ የህብረተሰቡን እርስ በርስ መተማመን አቃተው፣ ውዥንብር ውስጥ ወደቀ። ከተሞች ባዶአቸውን ቀሩ። የሰው ልጅ ቀድሞውን ማኗኗሩን መቀጠል አቃተው። በዚህ ሁሉ ውዥንብር ውስጥ ከጥቂት ሀብታሞችና ባለሀብቶች አዲስ መፍትሄ ያገኙ። ቫይረሱ እንዳያጠቃቸው ከመሬት በታች በተገነቡ አየር የማያጣሩ ጥብቅ መጠለያ ወይም ባንከሮች ውስጥ መኖር ጀመሩ። ከዚህም ሰዎች መካከል ሚርላንድ የምትባል ወጣት ልጅና አባቷ ይገኙበታል። ሚርላንድ ከአባቷ ጋር ለ9 ዓመታት ያህል እዚያ መሬት ውስጥ ባንከር ውስጥ ተቆልፎባቸዋል። አባቷ ሚርላንድ ከመጠን በላይ ይንከባከባታል። ነገር ግን በየቀኑ አበሳጭና ከባድ የሆነ ትዝታ ፈተናዎች ሚሞሪ ቴስት ይሰጣታል። አባቷ በየቀኑ ስምሽ ማን ነው? እናትሽ ማን ነበሩ? ትላንትና ምን በላሽ? እያለ ይጠይቃታል። ይህ የሚያደርገው ቫይረሱ እንዳልያዛት ለማረጋገጥ ነው። ሚርላንድ ግን ባንከሩ ውስጥ በየቀኑ የሚደጋገመው የፀሐይ ብርሃን በሌለበት አሰልቺ ሕይወት ተስፋ ትቆርጣለች። የውጭውን ዓለም ማየት፣ ንጹህ አየር መተንፈስ ትመኛለች። አባቷ ግን ከባንከሩ ውጭ ያለውን ዓለም አደገኛ ነው፣ ብትወጪ ቫይረሱ ይዝሻል እያለ ዘልማድ ያስፈራራታል። አሁን ደግሞ ትዕይንቱ ወደ ውጭው ዓለም ይወስደናል። በከተማው ውስጥ የሚኖሩ ተራ ሰዎች ሕይወታቸው እንዴት እየገፉ ነው። ቢን እና ጂኒ የሚባሉ ወንድና ሴት በአንድ ባዶ ቤት ውስጥ አብረው ይነቃሉ። ማን እንደሆኑ፣ የት እንዳሉ ወይም እንዴት እዚያ እንደደረሱ አያውቁም። ነገር ግን ሁለቱም እጃቸው ላይ የታሰረ ተመሳሳይ ሰማያዊ ጨርቅ ያያሉ። ይህ ሰማያዊ ጨርቅ ቀደም ሲል ራሳቸውን የተሳሰሩት ምልክት ነበረ። ምንም እንኳ አእምሯቸው ማንነታቸውን ቢረሳም እጃቸው ላይ ያለው ምልክት በማየት አብረው ለመቆየት ይወስናሉ። በየቀኑ አብረው ምግብ ይፈልጋሉ፣ ይጫወታሉ፣ ይዋደዳሉ። ነገር ግን ትልቁ ችግር ማታ ተኝተው ጠዋት ሲነቁ የትላንቱን ፍቅራቸውን በሙሉ ይረሱታል። ይህ በየቀኑ ጠዋት እንደ አዲስ እንግዳ ሆነው ይነቃሉ። እንደገና እጃቸውን ያያሉ፣ እንደገና በፍቅር ይወድቃሉ። ህይወታቸውን በየቀኑ የሚደጋግም አዲስ አጋጣሚ ነው። ወደ ሚርላንድ ስንመለስ ሚርላንድ ከአባቷ ቁጥጥርና ከባንከሩ እስር ቤት ለማምለጥ እንዳለባት ወሰነች። አንድ ቀን አባቷ የለመደውን የትዝታ ፈተና ሊሰጣት ይመጣል። ሚርላንድ ግን ነፃነቷን ለመቀናጀት ስትል ሆን ብላ የትዝታ ፈተናውን ሳታርፍ ትቀራለች። ለአባቷ ጥያቄዎችን በሙሉ አላቃቸውን በማለት ትመልሳለች። አባቷ በሚርላንድ ሁኔታ እጅግ ይደነግጣል። ቫይረሱ እንደያዛትና ትዝታዎቿን ያጣች እንደሆነ አሰበ። ተስፋ በመቁረጥም የባንከሩን በር ከፈተላት። ሚርላንድ አባቷን ተሰናብታ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ ውጭ ዓለም ወጣች። ሚርላንድ ከባንከሩ ወጥታ ክፍት ሰማይና ፀሐይንና ንጹህ አየርን ስታይ ትልቅ የነፃነት ስሜት ተሰማት። ዓለም አባቷ እንዳለው አደገኛ ሳይሆን የተለየ ውበት ያለው ሆኖ አገኘችው። በሌላ በኩል በከተማው ውስጥ በከባድ ዝናብ ወቅት ቢንና ጄኒ ከአንድ መጠለያ ስር ይገናኛሉ። ሁለቱም ከቀናት በፊት አብረው የነበሩ ቢሆንም በዚያን ቅጽበት ግን አንዳቸው ሌላኛውን አያውቁም። ነገር ግን ሁለቱም እጃቸው ላይ የታሰረውን ተመሳሳይ ሰማያዊ ጨርቅ ያያሉ። አይን ላይንም በጥልቅ ይተያያሉ። በፊታቸውም ላይ ፈገግታ ይታያል። አእምሯቸው ትዝታዎችን ሲሰርዘውም ልባቸው ግን አሁንም እንደሚያውቃቸው ያሳያል። ፊልሙ እጅግ ጥልቅ በሆነ መልእክት ይጠናቀቃል። አእምሯችን ትዝታና ታሪክ ሊረሳ ይችላል፣ ልባችን ግን የፍቅርን ስሜትና እውነተኛ ትስስርን በጭራሽ አይረሳም። የዛሬው ፊልም ታሪካችን ይመስል ነበረ። ይህ ፊልምና በውስጡ ያለው መልእክት እንዴት አገኛችሁት? አስተያየታችሁን በኮሜንት ላይ አስቀምጡልን። ቪዲዮን ከወዳችሁ ላይክ ማድረግ እንዳይረሳ። እንዲሁም እንደዚህ አይነት አስደናቂ የፊልም ታሪኮችን በየቀኑ እንዲደርሷችሁ በቻናላችን ሰብስክራይብ አድርጉ። ሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩ።